ትንፋሽ አጥሯት ነው። ትንፋሽ ልስጣት። ፍቅረኛ አለ ቴሊት አለ ቴሊት አለ። አልጀመርንም። እሱ ገና ማለት አልተጀመረም። ቴሊት ምን ማለት እንደሆነ ገብቷል? ምን ማለት አልገባኝ። ሽንት ቤት አለ እንዴ እያልኩ እሱ ነው እንዴ? አለ ና በዚህ ጋር ስራ ስትሰሩ ጭንቅላታችሁን ተጠቅማችሁ ስሩ። ዳይ ወደ ስራ። ቆንጆ ቦስ በጣም ነው ጭንቅላታቸውን የተጠቀሙት፣ በጣም ከምታስቢው በላይ። ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ እያስባሉ ቁም ነገር ያስጨብጣሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቻናላችን ሰብስክራይብ እያደረጋችሁ ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ፣ ላይክ ማድረግ እንዳይረሳ። ያው የጀመርነው እንግዲህ 2 ወር እያለፈን ነው ከጀመረንና ሁላችሁም ሰብስክራይብ እያደረጋችሁ ሰፖርት ብታደርጉኝ ደስ ይለኛል። ሀሳብ አስተያየታችሁን ኮሜንት ላይ የፈለጋችሁትን መጻፍ ትችላላችሁ። ይመቻችሁ። ወደ ቪዲዮ። ስለጋበዝከኝ አመሰግናለሁ። ችግር የለም። ስለጋበዝከኝ ማን ነው የሚጋብዝ? አንተ። እኔ አንድ ብር አልያዝኩም። አንተ አይደል እንደጋበዝከኝ? አረ ጉዴ ፈላ። እኔ አረ ምንም የለኝም። እኔ እኮ አንተ ብር ያዝክ መስሎኝ እኮ ነው። እሺ ምን እናድርግ? ምን ይሻላል? ይኸውልህ እኔ ውስጥ ሄጄ ቀውጥ ይፈጥራለሁ። አረ እሺ አንተ እዚህ ሳህኑ ላይ ምናምን ጠጠር ምናምን ታስቀምጣለህ። እዚህ ጠጠር ምናምን ድንጋይ ምናምን እዚህ ላይ እዚህ ላይ ታስቀምጣለህ። እኔ እጂ ቀውጥ ምን እፈጥራለሁ። አንከፍልም ማለት ነው። ተረዳኛ? አይ ገብቶሃል? ገብቶኛል። በቃ እኔ ተነሳው ወደ ስራ አክሽን ግጭ። ማንን ተማምናችሁ ነው የወጣችሁት? መጀመሪያ ምን አይነት ነገር ነው የሚሰራው? ምን እዚህ ቤት ምን አይነት ስራ ነው የሚሰራው? ምን ነው ምን ሆነሃል? ምንም እንዳትዪ። ማናጀሩን ብቻ አቅርቢልኝ። ማናጀሩን ብቻ ነው የምፈልገው። ይሄው እዛ ጋር ማናጀሩ። እሺ ኮንፊደንስ። ይሄው የኔ ጌታ፣ ይሄው ማናጀሩ። እስከዳር ምን ተፈጥሮ ነው? ከስተመራችን አንተን ፈልጎ ነው። አቤት የኔ ጌታ። የምን የኔ ጌታ ነው? እኔ ከፍዬ አይደል እንደምበላው? ምንድነው ጠጠር የማገኘው ምግብ ውስጥ? ጠጠር እንዴት? እኔ እንጃ የኔ ጌታ፣ እኛ ስናቀርበው ንጹህ ነበረ። ከፍዬ እየበላው እንዴት ነው ጠጠር የማገኘው? ምን አይነት አሰራር ነው? ተረጋጋ የኔ ጌታ ተረጋጋ። እኛ ጠጠር ወይን ድንጋይ ካለው እኛ ነን ሂሳቡን የምንከፍለው። ይከፈላል። በእኛ በኩል ችግር የለውም ወንድሜ። ሄደን እንየው ጠጠር ያለበት ምግብ እንየው። በቃ እሺ ና እንየው። ተከተለ አረኮ። እሺ ወንድሜ ቅደመን። ይሄ ተረገመ ልጅ እንዲያዋርደኝ ዛሬ። ይሄው ታየዋለህ ጠጠሩ ምግብ ውስጥ እንዴ አሁን ሳንከፍልማ እናታ ብትብላላት ይሄ ነው ጠጠሩ። አድጎ ነው እኮ ጠጠሩ። አንተ ከሚስት ጋር መጣላ ምንድን ነው? ከጓደኞቼ ጋር መጫወት ትከለከለኛለች። እኔ ደግሞ ከጓደኞቼ ጋር መጫወት ፈልጋለሁ። የትኞቹ ጓደኞች? ጓደኞቼ ናቸው። የትኞቹ ጓደኞች? የኔ ጓደኞች ናቸው እኮ። የትኞቹ? ላስተዋውቅ? ደስ ይለኛል። ጓደኞች እነዚህ ናቸው እና ታዲያ ለማንኛውም አሁን የጨዋታ ሰዓት ስለደረሰብን በኋላ ደውልላለች። እንጨታ እሺ ተጫውቶ ያላደገን ያልጨረሰን ባል ስታገቡ ነው ይሄ። እና የኔ ፍቅር ዛሬ አብረን ነው የምናድረው? ፍቅር መጀመሪያ እርቦኛል፣ ምግብ ጋብዘኝ። በጣም የራቀ እርቦኛል፣ ምግብ ጋብዘኝ። ችግር የለውም እንዴ በቃ የፈለግሽውን ነው የምጋብዝሽ የኔ ቆንጆ። ዙሩ አብረን ነው የምናድረው። የኔ ቆንጆ ነበረ። እቺን ደግሞ አሁን አብረን ስናድር ማታ አራት እንበላታለን። እሺ እንዴ አብረን ስናድር አብረን አናድርም? አዎ እንዴ ቤተማ ቆጥኛል። በዛሬ ፋዘርቶ ነው እንዴ ይሆናል ባይሆን እሱ እንዴ ይታደ ማሬ ሊበላ ብሏል። እማ ምግቡ ተመቻችሁ?
ምግቡ ተመቻችሁ? እሺ አጠቃላይ እስከነ ቴካዌው 5700 ብር ነውና ፍቅረኛሽ እንዳለሽ 200 ብር ቲፕ አድርገሽ ስጪው ብሎሻል። እሺ 5700 ብር። ምን ቻርጀር ላድርግልሽ? ሂሳብ ችግር የለውም ምግብ እንብላና አብረን እናድራለን ሲልሽ እኮ መጀመሪያ አብሬ አላድርም ብትዩ ማርዬን ሄደሽ ከዛ ቤት ያለችው ምግብ ቀመስመስ እኔ የምልህ ቶይሌት አለ ቶይሌት አለ አልጀመርንም እሱ ገና ማለት አልተጀመረም ቶይሌት ምን ማለት እንደሆነ ገብቷል ምን አልገባኝ ሽንት ቤት አለ እንዴ እያልኩ እሱ ነው እንዴ አለና በዚህ ጋር ምግብ መስሎ ነው አዲስ ምግብ መስሎኝ ነው አዲስ ምግብ መስሎኝ ነው እቺ አክሰንት በጣም ነው የምወዳት ሲመስለኝ የጉራጌ አክሰንት ናታ አልጠቀም እዚህ ነው የምቀመጠው በቃ ይቅርታ አልኩሽ አይደል እንዴ እሺ ባለፈው ለምን እንደዛ አደረከው ምንድነው ሁሉ ጊዜ ጭቅጭቅ በቃ በእናትሽ ተፋች እሺ እንደውም ቁጥር ጥራ የምን ቁጥር ከስንት እስከ ስንት ልጥራሽ ከአንድ እስከ አንድ ከአንድ እስከ አንድ ሶስት እንደውም ከዚህ በኋላ ለሶስት ቀን አናወራ አንነጋገር ቅጣት ብዙ ነው አስደግሚ በእናትሽ በስሞትልሽ አንድ ጊዜ አስደግሚ እሺ ድጋሚ እንትን እንደለ ጥራሽ ከአንድ እስከ ስንት ነው ከአንድ እስከ 1600 400 ሚሊዮን 36 550 ሶስት በሌላ ቋንቋ ማውራት አልፈልግም ነው ተይኝ ቁጥሩ ራሱ አለ ምንድነው በፌደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ ምንድነው የራቦሳ ምን ወርባችኋል እንዴ ማለት ለምግብ ነው የመጣችሁት አይ እና ለምን የተሰለፋችሁ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን የመጡት እንጂ ለምግብ የምግብ ችግር የለብኝም በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ የምግብ ችግር ምናምን የለብኝም ያው ጣሪ አክባሪ ነው ብዬ ነው እንጂ ተው ባለው ይብሳል በላለው ጀምር አማገለድንም ቤተ ምግብ እሺ እናቴ እና እንዳልኩ ትቀርማላችሁ እንዴት ነው ትቀርማላችሁ አይ ቀደም እኔ ብዙ አራበኝም አራስ ቀደም አይመስልም እንደዛ የኛንም ያዝን ስጦታ ነው ኧረ ጌታ ሆይ እንዴ ይቻላል እንዴ እንደዚህ ማልቀስ ግን ስሚ ልክ በልተን እንደጨረስን የተጣላን አስመስለን እኔ እወጣለሁ ከዛ አንቺ ትከተይኛለሽ እሺ እንዴት ናችሁ ሰላም ናችሁ ሊበላ ነው ያው በየአይነቱ አዛቸዋል ምኑን በላሁት እኔማ ከሷ ጋር መጥቼ እና እኔ ነኝ ጥፋተኛ ወይኔ ምን ጉነሽ ግን ኧረ ወደዛ ዞር በይ በእናትሽ ትቀልዳለች እኔ ታውት ጤነኛ አይደለችም እንዴ ነይ በእናትሽ ምለቅሽ እንዳይመስልሽ ቆይ ይዣት ልምጣ ቦርሳሽ አስቀምጪ ይሄን ሁሉ በልተሽ ጠጥተሽ ማን ሊከፍልልሽ ነው ማለት ኧረ እባክሽ ልትወጪ አይደለም እናት ሂሳብ ምን ነው አይዞሽ እሺ አመሰግናለሁ በይ ያንቺንም የጓደኛሽንም ከፋይ ሊበላ አይዞሽ ማሬ እንደዚህ እኮ ቀረ እኮ ተባነነበት አሁን አቅምን አውቆ መኖር ጥሩ ነው በዚህ ሰዓት ዲሱ የአጄታው ፊልም ከፈን ስፓይስ ሪከርድ ሴንተር ተርጓሚ አብርሽና ሰያ ኦኬ የኔ ፍቅር እንሰትን ብትፍቂው ቆጮ ሊወጣው ይችላል የኔ ልብ ቢፋቅና አንቺ ነሽ የምትወጪው አማልክቱ እንዳንተ አይነት አፍቃሪ ስለሰጠኝ አመሰግናለሁ ግን እኮ አጎቴ እኔና አንተን ፍቅር አልፈቀደው እንዲህ ስትይ ሁለተኛ እንዳልሰማ እዚህ ምድር ላይ ብዙ ጠላቶች ሊኖሩኝ ይችላሉ የኔ ቀንደኛ ጠላት ግን ያንቺ አጎት ነው ባለፈውም ለጥሎሽ የላኩት ክትፎና አይቤ አሻፈረኝ ብሏል እሱ ግን ይሄን አያውቅም የኔና አንቺን ጋብቻ እንኳን አጎትሽ አማልክቱም እንደማያውቁ ነው በቃ አትናደድ እኔንም ያንተ ከመሆን ማንንም አያስቆመኝም ደሞ ማታ ይላክልኝን የኃይሉ ፈረጃ ዘፈን ዘላለም በልቤ ይቀመጣል እሺ በቃ የኔ ጎመን ክትፎ ነገ በሌሊት ጠብቂኝ ከሰባት ቤት ይዤሽ እጠፋለሁ ኦተበንትራንጎ አፍን ዝጋ አጎቴ እሺ እኔ ጎመን ክትፎ እሺ
እሺ ዋው ብራገኛ አይ እኔን ማርያምን የሆነ የማያመለጠ ክትባት አለ። እሺ $15 ቢሊዮን ማለት ነው። ምንም አይቀንስም። ለእናቴ ልጅ አልቀንስም ይያልኩ። በቃ የምትስማማ ከሆነ መልሰህ ደውል። በቃ ከዛ ውጭ ምንም አይቀንስም። በቃ ቻው ቻው ቻው። ምንድነው እዚህ 10 የሚያደርጉኝ? ወይ ለቤቲ እኮ ሚዜውን እኮ ለቤቲ አይ ደስ ይላል። አሪፍ ያ ሚዜ ሲኮን ደግሞ ታውቀዋለህ ወጪው ምናምን 10 ሺህ ቆደለ 10 ሺህ ብር ምን 10 ሺህ ብር ጥሎሽ ካንቺ ነው ከሴት ሚዜ ሆነ ብር 10 ሺህ ብር ያምሻል። እዚህ ጋር 15 ቢሊዮን ዶላር ስልክ ጠር ሄሎ ተስማማ እኮ 15 ቢሊዮን ዶላሩንም ጥሬ ካሽ አልቀበልም። ካሽ ምንም አልፈልግም። በቃ ጥሬ የለም። በቃ ነው ማይአሸጥ ኧረ እዚህ ያደረኩኝ ምን እያልሽኝ ነበር? እናትሽ 5 ሺህ ከእናትሽ ወስዳለሁ 5 ሺህ ብቻ ሙላልኝ። ምንድነው ለማን ነበር ያልሽኝ? ቤት ጭራሽ ለቤቲ ነው። አንቺ ለቤቲ 10 ሺህ ምናምን ትያለሽ። እንዴልሽ ለቤቲ ምን ታደርጊያለሽ መሰለሽ? 1-2 ኪሎ ቆሎ ግዢና በቃ ቆሎ እየዘገናችሁ አንተናችሁ የተለይ ሄሎ በቃ ከተስማማ እኮ ደስ ይለኛል። ቤቲ ነይ ጉድሽን ስሚ። ቆሎ ለቅሶ ነው እንዴ? አምላኬ ሆይ እኔና ባለቤቴን ለተሻለ ነገር አብቃን። አምላኬ ሆይ እኔና ባለቤቴን ከዓለም ፈተና ከዓለም ችግር ሰውረህ ለተሻለ ህይወት ደስተኛ ቤተሰብ እንዲኖረን እርዳን። አምላኬ ሆይ በተለይም ደግሞ በተለይ በኔ ህይወት ላይ እኔ ሳላቅ ወደ ኋላ የሚጎትተኝን የሚጥለኝን ኳሌ ሆኖ መጥፎ ሴራ የሚሰራውን ነገር ነቅለህ አጥፋልኝ። ነቀላት እንደ ባለቤት አምላኬ እሷን አይደለ አይባልም። ካላስፈለገህም ነው ይነቀላል። ወንድም አለም 6 ልጆች አሉኝ እርዱኝ አግዙኝ ይላል። ኦ ደግ ሴት ወንድሜ ያስፈልጋል። እውነት አውቃባለች። አማት ሽረሩ እንደ ጎመን ዘር እንደ ምንድነው ልጅ ማላይም እንዴ? ምን አይቱ ሽሩሩ ጣለ ሸር እንደምትሻለኛል። ስማ እዚህ ተጎልታ አይነኔን ከምትኝ ለምን ወጥተህ እንጀራ እናት ይዛት መጣም ላምጣ? አው ይዘና። እርግጠኛ ነሽ? አልገባኝ። ያስፈልጋል ይዘናትና እርግጠኛ ነሽ? አንቺ አመጣለሁ እኔ ችግር የለብኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይዘና እንዴ ተቸገርኩ እኮ እሺ እንዴት ልሁን? ወላሂ እንደው ከዚህ ቤት በገላገለች። እኔ ሰው ያክሰም ሰውዶ ክርስቶስ የእንጀራ እናት መጣ። ይሄው ነው የእንጀራ እናቱስ ይሄው የእንጀራ እናት አላልሽኝም? አምጣላት አላልሽኝም? እንዴት ምን ማለት ነው? ምንድን ናት እሷ? የእንጀራ እናት አላልሽኝም እንዴ? የእንጀራ እናት እንጂ የእንጀራ ሚስት አላልኩም። የእንጀራ እናት አላልሽም እንዴ? አሁን ጦንጦራ ተፈለግ በቃ ከኔ ጋር ትቀመጣለች። አዎ ባንከሻ ሶጫት እንደ ገና ልጅ ታቅፋ እንጀራ እናት። አረ ጭንቅላት እናንተ በቃ አይደል ቤት ይደርሻለሁ። ልግባው ታደለክ እዚህ ሰፈር ውስጥ ነው የምትኖረው? ይሄ ቤት ነው አንተ? አዋ ውሃ ያልቀብኝ ማለት ነው። ያው አስገባችሁ ነበር ግን ማለት ነው ዘበኛችን ይቆጣኛል። አንተ ምን አላችሁ ግን ሸተቴ እቺ ነገር ሳክስ ናት። ደግሞ ጃኩዚ አለ፣ መዋኛ ገንዳ አለ። እናንተ ትንሽ መጫወቻ እኮ አለ ሜዳ። በቃ እናንተ እኔ ማለት ነው ወደ ቤታችን ልግባ። እናንተ ሂዱ በቃ ሂዱ። እሺ አንፋታም ነው እንደ ሂዱ ያት አይደለም ዳንኮኮ
ቤት ይኖራል እንዴ? ውሸታም ነሽ አንተ። ቤት አይደለም ሰም ውሸታም። አዲስ ሸካ አሜሪካ መጥቶልኝ ስለሆነ ነው። እኔ ደግሞ አልለመድኩትም ገና ለዛ ነው። ኧረ ሌላ ሳክስ ውሸታም እራሳችሁ ነው። ሲያስጠሉ ደግሞ እኮ ሾክ አሜሪካ ነው የመጣው። ወይኔ ባሰክስስ አይ ልጅነት ግን ደስ ይላል። ይምር ሰላም ጥፍር ቡክ ያረግሽው ልጅ አረ አይደለም ቡና ሳልጠጣ ስለስገባ ተፍቻለ ያይሽ ታዲያ ፔዲኪዩር አረ አይደለም ታች ማረግ ምንድነው? ፔዲኪዩር ታች አንቺ እኔ አይነት ነሽ እና እንዴት አይንሽን ጭራሽ ነው ሽፍን ያደረገው ቡና ለመጠጣትሽ እንዴ ቦስ አላለችም። ባይሆን መነጫነጭ እንጂ ሰው አያስረሳም። ይሄን ያክል እንኳን ሳክስ ናት። ሰማኛለህ? በጣም እየከበደኝ ነው። እሺ በጣም ካቅሜ በላይ እየሆነ ነው። ምንም እኮ እያገዝከኝ አይደለም። እየገባክ ነው? ምንም ነገር እያገዝከኝ አይደለም። እርጉዝ ነሽ እንዴ? በጣም ይቅርታ እሺ። እኔ እናት ይኸውልሽ በጣም ጫና እየበዛብሽ እንደሆነ አውቃለሁ። ከዚህ በኋላ ግን ልብስ የሚባል ነገር የኔ ኃላፊነት ነው። እሺ የሚሆነው ልብስ ማጠብ ታግዘኝ። እንዴት እንደሚታጠብ እንኳን እኮ በስነ ስርዓት አታውቅም። በስነ ስርዓት ጨምቀህ እንኳን ማጽዳት አትችልም። ኮይል መዳም እሺ በቃ ካልሆነ እኔ እቃውን ልጠባ ወይ አንቺ ባይሆን ቤቱን ምናምን አዝጂ። አንተ ባጠብቅበት እቃ እኔ ልበላ እንዴ? እንደተበላበት እኮ ነው ተመልሶ የሚቀመጠው። በሱ ላይ ነው ደግሞ የምንበላው። ማጠብ እኮ አትችልም። እኔ እኮ ያገዝኩሽ መስሎ ስለተሰማኝ ነው። እኔ እናት በቃ እሺ ካልሆነ ወይ እኔ ምግብ ልስራ እንዴ? ምግብ ልትሰራልኝ? አንተ ምግብ ሰርተህ እኔን ልታበላኝ? ውሃ የሚል ምግብ፣ የሚጠጣው ውሃ፣ የሚበላው ውሃ እንዴት ይሆናል ይሄ? ወይ በቃ ካልሆነ ሁሉንም ነገር ታዩና አትሊስት ቤት ማጽዳቱን የኔ ኃላፊነት ላድርገው። በቃ ቤቱን ፋ ምናምን በማድረግ ላግዝሽ። ቤቱን እንዴት አድርገህ የምታጸዳው አንተ? ቆይ ምን ላድርግ? ተጨነቀች እኮ ነፍሴ። የቤትና የውጭ ወልወያ እንኳን በስነ ስርዓት እኮ ለይተህ አታውቅም። ኧረ ተወኝ በእናትህ ተወኝ። በቃ እሺ እናት፣ ወይ ሁሉንም ኃላፊነት ለምን አንቺ ወስደሽ ያሰልኝ? ይሄን እኮ ነው የምልህ። ሁሉንም ነገር ብቻዬን ነው የምሰራው። አቅቶኛል፣ አልቻልኩም እኮ ነው ያልኩት። የዘንድሮ እርግዝና አልተቻለም። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ ይላል ወይ ማል ምናምን አልተባልክ ወይ? ምን ሆነን ነው? ቆይ እንደዛ የምንጽፈው አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ማለት እንዴት ነው ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስበው አይደለም። አሁን እንዴት ነው የምታስባምጪው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው እንዴ ዘንድሮ የምትጽፊው? በቪዲዮ ነው የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ እንደዚህ ነው ታስለው? እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ ወደ ፍቅር ብላት አንተ ወይ ማል ብትል ይሻላል። አረጋግጣ ሶ ሂሳብ እንገምታለን። ተቀራራቢ የገመተ ሰው አይከፍልም፣ ሌሎቻችን እንከፍላለን ማለት ነው። ሶ እኔ ልጀምር። 100,000 እንጃ 60,000 እኔ ደግሞ ስገምት 40,000 ይሻላል። ያንቺ 70,000 ኧረ ባምቢሽ ጨራሽ ውሃ 150 እናንተ ተቀልዳላችሁ። እኔ ሲጀመር ሳያዘን ጓሮ ሄደን ፎቶ ተንሰቅብጣ ብቻ አላልኩም። ሲጀመር አንቺ ነሽ እኮ ምንድን ነው የሚሻልሽ? ቆይ እኔ 150 ብቻ ልሸጠው ቴራይድ እንዴት ላይ እኔ ሲጀመር ድሮም ዲኮሩ ሲበዛ ምንም አልተመቸኝም ነበር። አንቺ ነሽ ደግሞ እዚህ ምጣ ብለሽ ያመጣሽ። አሁን ሽንብና እኔ ቃጥዋለሁ።
ገንዘብ ትጠራልኛል። ምን እንዳላችሁ ግን መንገር ነበረባችሁ። ቪዲዮውን መጨረስ ነበረባችሁ። ተስቀም አድርገው። እሺ ግን አሁን ቀርቷል። እሺ ተባኗል። አሁን ሁሉ ነገር የለም። እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስተዋለች። እንዴ አቢቲ አንተን እንዴ ለትያስካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ እሷም ማየት ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ ማየን ታመናጭቃታለች፣ ትሰድባታለች። አከከከ ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደለ? ከወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሰይጣን አታነሳም? አንተስ እየሰማህ ነው አይደል? ካንተ እናት ነው ችግሩ ትለኛለህ። ግን ቆይ እንደዚህ የሚጠላሉ ከሆነ ለምንድን ነው የሚደዋወሉ? እንጂ አላችሁ ደግሞ እኮ ተደዋውሎ መሰዳደብ ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ ማየ ልታብድ ደርሳ ዝም ብላ ስትነጫነጭ ዝም ብላ ስትሳደብ በቃ ያንተን እናት ካላገኘች እንዲህ ስታብድ ነው የምትውለው። እንደማየ ነች አይወሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ለያናግሪያት። እሺ በቃ ቻው። እሺ ቻው እማዬ ነይ ያው አናግሪያት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን! ወይ ሰይጣናስ ማን እንደሆነች የታወቀ ነው። የወንሽ ጨራቃ ከከከ ፍቅራቸውን የሚገልጹት በስድብ ነው። ምን ነው ባልጠፋ ፍቅር። በቃ ምሳሌ ብላ በቃ ይያ እሺ እና ካፌ ናችሁ መሰለኛ? ካፌ ያ ያን ካፌ ስለሆንኩ እኮ ነው። እሺ መለሳለሁ። በቃ ይፋበልች መለሳ ካፌ ቤት ከእናንተ ጋር በጣም ደስ ይለኝ ነበር ግን እንዳይደብራችሁ እሺ ወንድሽ ቴክስት አደረግላችሁ ካፌ ቡን በጣም ደስ ይለኝ ነበር። አቡሼ በቃ ምሳሌ በላ ስለሆነ ነን ካፌ ነኝ ታውቂያለሽ። ውጪ ነው የምበላው ካፌ አልሰለም እሺ እንዳይረክ በቃ እንግዲህ ከእናንተ ጋር በጣም ደስ ይለኝ ነበር። ነን ካፌ ስለሆንኩ ነው። እሺ መልካም መንገድ። ነን ካፌ እሺ ለጋኝ ወይኔ ቻይና ሌር ነው ፓርቲቱ መሆን አለበት። ቁልኝ ነን ካፌ ነኝ። ሰኔና ሰኞ እኔ ላይ ገጠመ። ምን ነው ወንድም? አቤት። አውቶቢስ ተራ ቤቱ ጋር ነው። ይኸውልህ በዚህ ጋር ቀጥታ ትሄድና ፊት ለፊት ኮብልስቶን አለ። በሱ ጋር ቀጥታ ውጣ። አዎ ፊት ለፊት መናኸሪያ ይታያል። እሺ አፍንጫ ላይ የሆነ ነገር አለ ወንድ። አይ ታውቶ አዎ እሱ ጋር ትንሽ አሸት አድርገው። ያንተስ ለየት ያለ ነው። ቢያንስ አፍንጫውን እስከሚነካ ጠብቀሃል። እውይ በቃ ደነሰሰ። ኧረ መድኃኒዓለም ይሄ ነገር በእውነተኛ ታሪክ ላይ የተመሰረተ ምንድነው? ድራማ ነው የሚባለው? ድራማ ነው። መቼ ይሁን የሚነቃው ሰውየው? አሁን እኮ በማንንም መተባበር አይቻልም በዚህ ዘመን። የምሬን እኮ ነው። ሰኔና ሰኞ እውነትም ሰኔና ሰኞ ሲገጣጠም ያስብላል። ውይ መበላት! ወይ ሰኔና ሰኞ እኔ ላይ ገጠመ። ሰኔና ሰኞ አይዞህ በቃ ምንም ማድረግ አይቻልም። የሰው ሰይጣን በላኝ። እኔም ብሎ ጠቋሚ በቃ ተበላው። ወይ ኮምፓሴን አጠፋው። አንጎሉ ባዶ ይሁን ባዶ አደረገኝ። ሰኔና ሰኞ እኔ ላይ ገጠመ። አንጎሉማ ባዶ ሆኖ መስለኝ እንደዚህ አይነት ስራ የሚሰራው። ሰኔና ሰኞ ሳምሪ እንዴ ነው? እንዴት ነሽ? ደህና ነኝ። እንዴት ነሽ? በእናትሽ ያቺ ናቲ ጓደኛሽ እንዴት ነች? አረቀስ ቺኛ እርጋታ ጓደኛሽ ደህና ነች። እሷ እኮ ነጋዴ ሆነች፣ ግን ከአንዱ ሁለቴ ሱቅ ከስራ ዘግታለች። በስንት መከራ መሰለሽ ይሆነላት። ኧረ ሰኒ ራሱ አንዱን ሀብታም አግብታ የአራት ልጆች እናት ሆናለች፣ ግን በስንት መከራ ለምነው ነው ያገባቸዋል። ኧረ አብልጭ! ኧረ ሳልነግርሽ ናቲ አተራማሽ
ዘንድሮም እያተራመሰ ነው። እሱ እንኳን አስጠፋሽ። አይደነዋል። ኧረ ቆይ መጣልኝ። በቃ ናቲና ቤት ተጣሉ። ማንቀማታቲ ቤዛ ቤዛ አታጣላም እንዴ? አቤት ማዘር ገይተኝ እኮ ነበር እንዴ? ቆሜ እኮ ነው ያለሁት። ምንድን ነው ሀፋስት? ኧረ ቆሜ ነው ያለሁት። ምንድን ነው ቆሜ አንዴ እኔ ደግሞ መኪና ሳይስ የሚገጨኝ ይመስለኛል። አንተ ብትገጨኝ ይከፋኛል፣ ገጨህ ብትገለኝ እኔ ይከፋኛል። ግደለኝና ጋር አድርገኝ። ኧረ ያንተ ቀብድ ያንተ ካሳ ይሻለኛል ከዚህ እውነት። እኔ ማር አዘውረኝ እስቲ። እኔ ላንድ ሮቨር ነበረኝ፣ ላንድ ክሩዘር ጨረስኩት፣ ወብን ሸጥኩት። ላንድ ሮቨር ነበረው። እሺ ሽጬ ጨረስኩት። እሺ አዘውረኝ። ምን አዘውረኝ መኪና እንዴ? በቃ ናፈቀኝ መኪና። ሽጬ ናፈቀኝ። መኪና ችግር የለም መንዳት ይችላል። እኔ አገር ያወቀኝ እስከ ጎንደር እኮ ይሄድ ነበር በመኪና። መንጃ ፈቃድ አለሁት? ጎንደር አለሁት መንጃ ፈቃድ። ወደዛ በዝም ብለስ እንትን አይደለም እንዴ? ማለት አልገባኝም ማዘር። ምንድነው መጀመሪያ እንዴ እችላለሁ ብለው እኮ ነው የገቡት። አዎ እችላለሁ። ሲጀመር እንትን የት አለ? ይሄ ልብስ የምን ልብስ? ልብስ ምሰፋው የሚሄደው መኪና ምንድነው? የምን መኪና የምን ልብስ ነው የሚሰፉት? የኔ አልነበረውም። ዝም ብዬ በእግሬ ረግጠውና ራሴ ሄደ ራሴ ያወርደኛል። ወራጅ ሳለው ነው የሚያወርደኝ። የኔ መኪና በእግሬ ነው የምጠቀመው። አልገባኝም። ሳለው ስንት ነው ይሄ? ምንድነው የሚሆነው? ቤት ነው የሚሄደው። ይሄ ኖርማል መኪና ነው እንዴ? ሲጀመር ልብስ ስጠኝና ሰፍቼ ልስጥ። እኔ እኮ ምንድነው የሚሰፉት ማዘር? መኪና ስነዳኝ አሉኝ። ይሄ መኪና ለቀቁለት አይደል? ነው መኪና መስል እንዴ? ይስፊት ኮ ነው ነው ይሄ መኪና ልብስ የሚሰፋበት? አረ ምንድነው እንደዚህ አይነት ቀል ይዛሉ እንዴ ማዘር? ችግር የለውም እንትን እንዳትስ ጠይቅረኝና ብር ስጠኝ ነው ልሂድ ገበያ አለኝ ማለት አልገባኝም። የምን ብር እና ገጨኝ ብዬ እዛ ዝርግልና አመት ካሰጠኝ? አረ ከፈለግሽ እዛው ፍግም በይ። እሺ ከዚህ አልወጣም። አመት በል እኮ ነው የምልህ። እሺ ውጪ ከዚህ እንዴ ይቻላል እንዴ? እንዴ በሁለት እግሯ ነበር የምትነዳው። በቃ አልተገናኝቶም ነው። እስኪ በደንብ አማሲው ወይ ለሞትልሽ እንደ ከዚህ በላይ ያለ ተለ መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው ነው ሞቶ ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበር ያላነሰው ነይ ጀምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳከፊ አረ ጭራሽ ስራ መደብ ክፍያ ሆነ። እስኪ ያቁሙ። ያቺ ሴትዮ ማነች እንዲሰማ እየነካሽ የምታለቅሰው? አረኛ ያላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀኝ። አረ እኔ ራሱ መሀል ካፈለጋለሁ ቶሎ ጨርስ። ያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ ኮጣ ባይላችሁ ወይ እኔማ እንደዚህ በሳት ተቃጥ እየሰራሁት ነው። የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሬ ቤተሰብ ብቻ ነው የምናበለው የሚልግ ከድሩ ዳኛ ጋር ተነጋግረን እናስገባለን። አሁን ይሄን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምንወጣው ጉልበትስ ታዲያ እዚህ ብታውቁት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንገው ባቀላቂኝ ብዙ ስራ ያለብኝ ሰው ነኝ። ማንንም ነው መንጋንቺ ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ ማ አንቺ አዎ እኔ አረ እባካችሁ ረፉ ሰው እኮ ለቅሶ ያለው ዝም በይ። አንቺ ደግሞ ነፍራቃ የድርተኛ ጸባይ ራሱ ይላት። ምንድነው እዚህ ጋር ልትሰሩ አይደል እንደ ገባችሁ? ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረህ ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ ወራም ያለው ማነው? እነሱ ራሱ እየጮህብን አይደል እንዴ? አረ ያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብሮ ሲበላ ምን እዚህ ቦርጫም ሽማግሌ ለቅሶውን ረሱት። በራሳችሁ ሙድፋ በሉ። እውነታችሁን እኮ እንደዚህ ካልሆነ ስራው አይገፋም። ወይኔ እየደከመኝ ነው። ወይኔ ጉዴ! አረ ሂጂና ልሱን ተከራይ ጥሪው። ነርስ እኮ ነው። ዋው ነርስ መኖሩ ጥሩ። አረ ሞተችብን። አረ ያዛት እስቲ በጀርባው አስተኛት። ትንፋሽ አጥሯት ነው። ትንፋሽ ልስጣት። ፍቅረኛ አለ እናት ሙት ቺት ከምታረግ በጣም ነው ታማኝ የሆነችው። በጣም ፍቅረኛ አላት። እናት ሙት ቺት ከምታደርግ ሰው አታውቅም ማለት ነው። እሺ የዶሮስ ኩስ ነው። ኧረ በስመ አብ። እሺ የአህያስ
እንዴ ፋንድያ ነው። ኧረ ሰው መናቅ ሰው መናቅ። የጀርመን ዋና ከተማ ማነች? ቻይና። አንተ እንትኑ ብቻ ነው እንደምታውቀው። ጋዴም እሺ ከብት ትንቡጥ ጓደኛ መሰለህ? በቃ ዝም ብሎ ሲያወራ ከአባት ጋር ይቅርታ ነው ወንድም። አቤት። የቴሌ ፓኬጅ በጣም ተወዶብኛል እና እኔ ምን ልርዳ? ቴሌ ካላቸው ፓኬጅ በጣም ርካሹ የአካል ጉዳተኞች ጥቅል ነው። የአካል ጉዳተኞች ጥቅል ደግሞ እኔ መግዛት አልችልም፣ ምክንያቱም አካል ጉዳተኛ ስላልሆንኩ። ስለዚህ በአንተ ልመዝገብና እኔ ፓኬጁን ልጠቀመው፣ በምትኩ ደግሞ አንተ የምትፈልገውን ነገር አደርግልሃለሁ። ምን ታደርግልኛለህ? መቼስ አላገባማ ሴት አጣብሳለሁ። በሴት ጉዳይማ እግዚአብሔር ይመስገን ቆንጂዬ ሚስት እግዚአብሔር ሰጥቶኛል። የኔ ውድ የታለሽ? አቤት። እቹትል እግዚአብሔር የሰጠኝ ቆንጂዬ ሚስቴ። እርግጠኛ ነህ እግዚአብሔር ነው የሰጠህ? አዎ። አይወድህም ማለት ነው። ቆንጆ አይደለችም? አታምርም እንዴ? ታምራለች። ማየት ለማይችል ሰው እንዴ በደፍረኝ አንተ ይከዚ እዚህ ጋር ነኝ። እሺ እንግሊዝኛ ትችላለህ? በደንብ። እስቲ ውሻ በእንግሊዝኛ ምን ይባላል? ዶግ። በጣም ጥሩ። ብዙ ሲሆኑ ውሾች ለማለትስ? ዶጎች። እኔ መኪና ውስጥ እኮ ቁጭ ብለህ ሲጋራ ብታጨስ ጭሱ በጭስ ማውጫው እኮ ነው የሚወጣው። አንተ ግን ፍሬን ለመያዝ ፍሬህንም መያዝ አለብህ። አብረህ አይደል እንዴ? አራቷሽ በእናትህ አልዋሽውም እንዴ? ቦሌ መንገድ ላይ እየሄድክ መብራት ይዞ ቀይ በርቶ ቆመ፣ ትራፊኩ መጥቶ እንዴት መብራት ላይ ሳይክል ታቆማለህ ብሎ አልቀጣህም እንዴ? እኔ መኪና ውስጥ ገና ስትገባ ዝናብ መጥረጊያው እንዲህ ይላል። እንኳን ደህና መጣ ሃይሙን እኮ ነው። ኧረ ስለፈጠረ ዝም በል እስቲ አልልም እንዴ? ፍሬን አባረህ እያዝክ እንዴት ነው ዝም ምለው? እኔ እንደውም የምመክርህ ማለት ያቺን መኪና ትሸጥና ካኪ ገዝተህ ለውዛዙ ይቻላል እንዴ? ሀብታም ነኝ ብለህ የሰከስካችህ ከቦንድ አይደለም ወይ የገዛኸው ልብስህ? አሁን ባንተ ቤት ፖስት አድርገህ ሞተሃል። ቀዳዳ ካልሲ መቀየር አቅቶሃል። ደውሎ ነበረ ትናንትና ዶክተርህ። ጨርጥና ቂጥኝ ባምቡሌም አለብህ። አንተ ይሁን በሽታ አለብህ። ኧረ ምን ማታስኝ መረኝ ጀምራለሁ። እድሜ ቆስቁሷል። ባርኔጣ አስብበት። ጺሙን ይላጫል። ዛሬ ምናቶ ቤታ ገና 39 ዓመቴ ነው። በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለ። ኑሮ አንዴ አዳምጥ እንጂ። ገና 39 ዓመቴ ነው። ኧረ ትንሽ ነው እንዴ? እኔ ብቻ ነው ግን እናንተም ይሞቃችኋል? አዎ ይሞቅ። በጣም ሙቀት በቃ አልቻልኩም። ይታም በቃ ስለሽ አይተነዋል። በቃ ሙቀት አይተነዋል። እኔ ጌታ አስገባው። እኛ አይሞቀንም እንዴ? አንቺ ሰላም ነው? ቲክቶከር ልጅ ና? አዎ ቲክቶከር ነኝ። በእናትሽ በጣም ነው የምትመችኝ። አመሰግናለሁ። ምን እየሰራሽ ነው እዚህ ጋር? ውሃ እየጠጣሁ ነው። ሰው እየጠበቅኩ። ምን እዚህ ሰፈር ነሽ እንዴ? አዎ እዚህ ቅያሱ ጋር ያለው ቤት እኮ እዛ ነው የምኖረው። እዚህ ጉራምጉር ሰፈር? እኔ እኮ ቦሌ ምናምን ነበር የምመሽኝ። ቤት ኪራይ እኮ ተወደደ። አሁንማ ገጠር ለመኖር እያ። ኧረ አንቺ እንዲያመሲም ግን የምር ደግሞ በጣም አጭር ነሽ። አዎ እንደዚህ ከካሜራ አንግል እንደዚህ ስለምንቀርጽ ረጅም መስላለሁ እንጂ ረጅም አይደለም፣ ትንሽ አጠር እላለሁ። ኧረ ትንሽ ብቻ አይደለም በጣም አጭር ነሽ። ደግሞ ምንድነው ፊት ምናምን እንደዚህ ከካሜራ ጀርባ እንዲህ ናችሁ እንዴ እናንተ? ኧረ አይደለም። ምንድነው አትፍዘዝ እንጂ እንዴ ተጫወት። ቀልድ ምናምን ንገረኝ። ስለማላውቅህ ለዛ ነው ተገናኝተን ስለማናውቅ እንጂ ከዚህ በቃ አሁን ተገናኘና እንዴ ቀልድ ንገረኝ። የምን ቀልድ? ምን ቲክቶክ ላይ ብቻ ነው እንዴ ፈጣን የምትሆኛል? ኧረ አይው እንደውም አሁን ቪዲዮ ለቅቄ ነበር። ግባና አይና ትስቃለህ። ኧረ እባክህ ንገሪኝ በእናትሽ እንዴ በጣም ትመችኛለሽ አልኩሽ። አሁን እንደዚህ ነግሬ ልስቅ? አዎ ቀልድ ንገሪ አስቂኝ እስኪ። ኧረ ቪዲዮ ለቅቄያለሁ እዛ ላይ ያ ምን በቃ አችልም ቀልዳችን። ኧረ እችላለሁ። እንደውም እሺ የሆነች ቀልድ አለችና የሆኑ ሰዎች ታክሲ ተሰልፈው 4 ሰዎች ናቸውና ከዛ አንደኛው ሰውዬ መጥቶ ይሄ ታክሲ ሰልፍ ነው እንዴ አላቸው። ከዛ አንደኛው ኧረ አይደለም የስኳር ሰልፍ ነው አለው። አስቅም ቀልድ ነበር ንገረኛ። አይ ያሁኑ ቁም ነገር አይደለም ቀልድ ነው የነገርኩት። ያው እሺ የሚያስቅ ቀልድ ካለ እሱን ብነግረኝ ለመሳቅ። ሌላ አይ በቃ ያሁኑ ነው የሚያስቅ ቀልድ እጂ በቃ እንግዲህ በቃ ተመጭብናል። ጤነኛ አይደለም እንዴ መንገድ ላይ ዝም ብላ አቁመህ እንደዚህ የምትጮትብኝ? አይ ቀልድ ዝም በል። ቲክቶከር ነኝ እንጂ መቀለጃ አሻንጉሊት አረከኝ እንዴ እንደዚህ አስቁመንትም አትልመጭመጭብኝ። እበት
ንግግርበት አንተ እበት እንደዚህ ታፋጥጣኛለህ ጭንቅላት አይሰራ ካልቻል ትቀራል እኮ አለ መቻል አይደለም እንደዚህ ፍጥጥ ብለህ መተቀልድ አይነገርማ ስንት ፕሮሰስ ያለው ነገር ነው እውነቱን ነው እንዴ እና ቲክቶክ ላይ የሚሰራውን ኮንተንት በአካልም ነው ግዴታ ነው መናገር ቲክቶኩን ሰርች አድርገ ሚሊዮን ይባላል ኧረ እባክህ አልቀረብህም ሚሊዮን ይባላል ስማ ቤት የማይገዛ ስም ይዘህ ሚሊዮን ይባላል ስትል አታፍር በነገራችን ላይ ማለት ነው ያንተ ስም በአሜሪካ $7,000 ናት ባይ $7,000 አቤት አቦ 4 ኪሎ የሚባለው የሰፈር ነው እኔ እንጃ አቦ አልተመዘነችም ታጋ ሚዛን የሚሉት ልጆች ጠይቋቸው አንቺ ጤነኛ አይደለሽም አቦ በእናትህ አይፎኔ ቨርዥኑ አልፎበት እየው ነው ስልክ አስደውለኝ ወይኔ ቱባይ ቢሮ ነው what ምንድነው ትቺ ቁንጫ እየገደልክ ነው እንዴ አሁን ገና ቁንጫ ለገል ነው ማሪ ፕሊዝ አግቢ ሌላው ይቅርስቴ ባንክ ቡክህን አሳየኝ የባንክ 100.5 ይሄ ኤፍኤም ነው በለኝ እንትን እኮ ፍቅር እኮ እውር እኮ ኧረ እባክህ አሳክመውና ማለት ነው ይሄንን አካውንትን አሳየው እሺ ማዘር ምንድነው ፎረስት አጣዳፊ ያለበት እንዴ ወይኔ በዶሪ ሞቶ አረዛ መዳን ያለ መጣጥፍሽ ከየት ነው ያመጣት ደሞች ፖፖ ያደለው ነው የሚጠቀመው መኪና ውስጥ ምን ይሰራል ታዲያ ሰዓቱ ደረሰ እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ አረ ችግር የለውም እንደውም መጣች ነግቢ እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ ቁጭ በይ እለፊ ቁጭ በይ ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ እነዚህ ሁለት የተመቱ ጓደኞቼ ናቸው በረከትና ሳሚ ይባላሉ ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁና ያው ኦሬዲ ታውቃታላችሁ እና የተዋወቃችሁ የተዋወቅ ነው መቼ መሰለ አንቺ ትገለጪው ችግር የለም ያው እያወራች ነው ዘመፋጠጥ ይልሃል ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ አጎት ልትሆኑ ነው ማመን ይከብዳል አይደል ለእግዚአብሔር አላስቻሉ ችግር የለም ነገር አረ ተናገሪ ምን ሆነሽ ነው እንዴ ነገሩን አረ ችግር የለም ምን ማለት ነው አንተ አይደለም ማለት አዎ ከተዋወቅን እኮ ገና 15 ቀናችን ነው ሰራችን ነው ተታወቁ አወቅሽ አታ ምንድን ነው ያደረኩት ማንኪያ መሆኑ ጥሩ እንጂ ሶፋው አልቆለት ነበር የሉም እነሱ አሬ ነገር እየባሰብኝ አዎ ማርያም ብሶባለው እና ኮንቴነሮቹ ገቡ አቺ ምን ሆነ ነው ቡናውም ተጭኗል ወርቁም ተጭኗል ወዳጄ አንተና ጓደኛ ሀብታም እናከፋፍላለን ማከፋፈል ነው አሁን ባይሆን እንሂድና ካቻፕ በዛ ያለበት እርጥባችን አንበላ ይሻላል ወይ ደግሞ ዝምቦ ሻይ ቤት ሄደን ቆቆር በሻይ ቁርቁራችን ብቻ ዘሬ ያጅባት ሳጋጭ ሀብታም እርጥቧን ላይፍ እናሳልፋታ የቆቆሩማ አይ ሀብታም ሆናችሁም አለቀቃችሁም አመላችሁ አብነት ማን አብነት ነሽ ኧረ ማዲንጎ ነኝ ማን ያስፈልገዋል እሺ አሁን የት ሰርተናል እኮ አንዳንዴ ጥፍ ያስፈልጋል ምን እቺ ነጯ መኪና ኧረ ቀላል ነው ለኔ መኪና ሃይሉክሱም ቀላል ነው ኧረ ለኔ ምን ጄቱርስ መኪና ነው እንዴ ለኔ ቀላል ነው ጄቱር ኧረ ምን እሱ መኪና ቀላል ነው እንዴ ሴቶች እየተረጋጉ እንጂ ሰላም ይቻላል ቁጭ በል ደስ ትላለህ ተመጥቶ ይችላል እኔ ደግሞ ነባባላል የሆነ ቦታ ቃል አንተ ጄቱር መጣ ኮፍላንችን አይደለም እናት እየተነጋገርን ያወራን መሰለኝ ምንድነው የምትይው
እንደውም እሱ የፈለገውን መርጦ መውሰድ ይችላል። እሺ የፈለገው አዎ አለቃ። አረ ሁሉንም መኪና ነው ያጠብኳቸው። ጄቱሩንም አጥቤያለሁ። አዎ ነጩን መኪናም አጥቤዋለሁ። እሺ ታርጌ ነው ያጠብኩት አለቃ። አዎ ቡና ልጠጣ ብዬ እኮ ነው ደክሞኝ ነው የወጣው እና ከካሰሯ 100 ብር ወስዳለሁ። ከደሞዜ ይቆረጣል። እሺ ስመጣ አጥባቸዋለሁ የቀሩትን መኪና። እሺ አሁን የምታጠብ መኪና አለ እንዴ? ማለት እንዴ አልፈልግልሽ የሚሰጂው እሺ እንዴ እናንተ ራሱ መኪና አወራ እንጂ እኔ አላለም ምን አላለ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ ያውቀታል። ቀጣይ በሌላ ቪዲዮ መለሳለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።